የት ነው የሚጀመረው? ግራ ገብቶኛል። አይዞሽ ንገሪ እና አሌክስዬ እኔ በጣም እውነት የምር ያው በዚህች ዓለም ላይ ብዙ መከራ ያየው ልጅ ነኝና በልጅነቴ እንኳን በልጅነቴ ጀምሬ እስካሁን ደርሼ ራሱ መከሮቹ አይለዩኝም። የምር እንደ ማንኛውም ሰው በቃ እንደ አለ አይደለ በህይወት የሆነ ደስታ እንኳን አግኝተ እንድደሰት እንኳን ምኞቴ ነው እና ሁሌ በቃ እሰራለሁ፣ እተጋለሁ፣ እንደ ማንኛውም ሰው እሰራለሁ፣ ግን አይሳካልኝም። ተሳካ ስል አሁንም ተመልሼ እወርቃለሁ፣ ተነሳው ስል አሁንም ተመልሼ እወርቃለሁ። እና እንዴት ነው የምትለኝ? እስቲ አንተ ምንድነው እኮ የገጠመሽን ነገር እስቲ ንገሪኝ በግልጽ። አሁን በደፈናው ስለሆነ ያልሽን የሆነብኝ ያለው ነገር ያልሽን ምን ገጥሞሽ? ምን አይነት ሁኔታ ነው ያለሽ? ማለት በቃ የገጠመኝ ነገር ያው በህፃንነት ጀምሬ ያው ስራ እሰራለሁ። እሺ። እና በቃ እኔ እንጃ እንዴት አድርጌ ነው ይሄን ነገር ማስተካከል የምችለው? ወይስ እንዴት ብሎ ነው ህይወት ማስተካከል የምችለው? የት ነው አሁን ያለሽው? እኔ ያለሁት ዱባይ ነኝ። ምን ያህል ጊዜ ነው የመጣሁት? ቅርብ ነው የመጣሁት አለክስ። ዱባይ ምን ያህል ጊዜ ሆነሽ? ያው አሁን 10ኛ ወር ገና። አንድ አመት። አዎ የምመጣው ረመዳን 1 አመት ነው ወደኝ። ገንዘብሽን በራስሽ ነው የምታስቀምጪው? አይ ለአሁኑ ቤተሰብ ነው መረዳው። አዎ በራሴ አካውንት ላይ ነው ማስገባው። አልሐምዱሊላህ አንዳንዴ ቤተሰብ መረዳለሁ፣ በራሴ አካውንት ላይ ማስገባለሁ። እድሜ ስንት ነው? አሁን 28። እሺ እስቲ ሚዩት አድርጊና አዳምጪኝ። ተረጋጊ። እሺ አሁን አንቺ መጀመሪያ ለውጥ ከራስሽ ነው መጀመሪያ ያለብሽ። ምንድነው ተፈጠፈጠች ካለሽ ድጋሚ ላኪልኝ እስቲ። ምን ሆነ? ራሷን ወደቀችው አይደል? ላኪልኝ ድጋሚ እስቲ። አለ ያምርቃት ጠዋት ፈንጆች አቆጣጠር። ሁላችሁም ስሙ፣ ጀግና ሴት ነኝ። ቪዲዮቼን ግቡና ይሁ ትጠነክሩበታላችሁ፣ ትበረቱበታላችሁ። ትንሽ ጉዳይ ስላስቸገረኝ ነው አሌክስ ጋር የገባሁት እና ጎበዝ ሁኑ። የአሌክስ ምክር ደግሞ ያቆመናል እና ከእረኝነት በፈረንጆች ጠዋት 5 ሰዓት ፍየሎቼ ጋር ሄድና ቀን 11 ሰዓት ጠዋት እመጣለሁ። 4 ሐማም አጸዳለሁ፣ 5 ክፍል ቤት አጸዳለሁ። ምግብ የምሰራው እኔ ነኝ፣ ልብስ የምተኩሰው ኤኒታይም ሙሉ ስራ። አሁን ስራ ጨርሼ አረፍ ያልኩበት ሰዓት ነው። ቅድም አንተ ጌም ስትጫወት ደግሞ ከፍየሎቹ ጋር የመጣሁበት ቦታ ነው እና ጎበዝ ሁኑ፣ ጀግና ሁኑ፣ ስራ እንዳትንቁ። ይህን ስራ ልሰራ የቻልኩበት ምክንያት 150,000 ብር የዛሬ አመት ከፍዬ ዱባይ ላይ መጥቼ ቢሮ ላይ በጣም እንግልት፣ ዱላ፣ ድብድብ፣ ፉጅራ ቢሮ ላይ ጫካ ያሳድሩናል፣ ቢሮ ያመጡና ያስቀምጡናል። አጠገባችን የሞተች ልጅ አለች። ቀራማ ገብተን 2 ወር ቀራ የለኝም። እህቶች አሉኝ፣ ወንድሜ አንድ አለኝ። ግን በቃ በትዳሬ ቤቴ ደስተኛ ሆኖ በጣም ስለፋ ልክ እሱ ከ50 ብር ጀምሮ ይቅም ነበር፣ ያጨስ ነበር፣ ይጠጣ ነበር። አስትቼ አንድ ሲፈነክተኝ አንድ እያሰርኩ አስትቼ ጎበዝ አድርጌ እሱ ወደ ጥሩ ስራ ሲገባ ለተሻለ ነገር ስደትን መርጬ መጀመሪያ ቤሩት ሄድኩኝ። 2 አመት ሰርቼ የመጣው። በነገራችን ላይ ባሌ 1 ብር መርፌ በኔ ብር ተገዝቶ አንገዛም። ብሬን ነክቶ አያውቅም። የስደት ብሬ ኢትዮጵያም እያለው ስሰራ ጎበዝ ነው፣ ይሰራል። ገብቶካል። ከዛ ከቤሩት ገባሁኝ። ገብቼ መሆን ያለበትን ነገር ተመካከርና
ድጋሚ ወደ ዱባይ መጣው ማለት ነው። ዱባይ መጥቼ ያው ከባድ ስራ ጊዜን ባሳልፍ ከሱ ጋር ያው ጊዜ ማታ እየተሰጣጣን እያወራን ምንም እያለን ምንም መኖር ቀጠልን ማለት ነው። እና ከዚህ በፊት የ3 ወር ጉዞኜ ልጄ ተለያይተን ለ6 አመት ልጄን ብቻዬን አሳድጌ እሱ ከሌላ ወልዶ በቃ ድጋሚ ያው ታረቅን። ከዛ 4 አመት ከቆየን በኋላ እኔ ወደ ስደት መጣው ማለት ነው። ከዛ በኋላ ዱባይ ከመጣው በኋላ ለእናቴ ለአባቴ ምንም ቅልቅል የሌለብን አንድ ወንድም ነው ያለኝ። እናትና አባቶቼ ሞተዋል። እህቶቼ የራሳቸው ኑሮ ነው የሚኖሩት። ለሱ ደግሞ ያለውለት እኔ ነኝ። አልহামዱሊላህ አሁን መስከረም ላይ ነው የተመረቀልኝ መምህር ነውና አስተምሬዋለሁ። እና ብሬንም እንደውም እኔ አካውንቴን አስተካክሎ አክቲቭ አስደርጎ በአካውንቴ እንዳስገባ ያደረገኝም ወንድሜ ነው። በጣም ጎበዝ ጀግና ወንድም አለኝና አሁን የበዓል ጊዜ ብሩ የኔ ነው አሌክስ። የምሬን ነው የምነግራችሁ። አዳምጡ ሁላችሁም 1000 ምናምን ሰዎች አላችሁ። ብሩ የኔ ነውና የባልነት ክብር ሰጥቼው አባቴ ያልኩት አቤት አለ። ለወንድሜ 20 ሺህ ብር መስጠት ፈልጋለሁ። አሁን ነው የተመረቀው፣ ሱሰኛ አይደለም፣ አመት ባል ነው መልበስ ከፈለገ ምናምን አልኩት ማለት ነው። ስለው የእውነት ነው የምነግርህ አሌክስ፣ አንድ እድል ሰጥቼው ታሪክ የገብቻለሁ፣ ብዙ ነገር ለውጫለሁ ማለት ነው ከፈጣሪ በታች ላልጠገን። ይሄ ነው ማልልክን በዚህ በረሃ ወላሂ አንዳንድ ጊዜ ከምትወደው ብዙ መስዋዕትነት ከከፈልክለት ነገር ማለት ነው ስትወጣ በጣም ይከብድካል። እኔ ወጥቻለሁ ግን ይከብድሃልና ላልጠገን ላልነሳ በቃ ዳግመኛ ላልቆ ተንገዳግጄ እንኳን ላልቆ በቃ አላስደብ ሰበረኝ ማለት ነው። እና ይቅርታ ይጠይቀኛል ብዬ 2 ወር ጠበቅኩት። ለምን ልጄ እዛ ናት 10 አመቷ ነው። ታችኛውም የኔ ልጅ ናት። ሁለቱንም አስተምራለሁ። ከሌላም ብትመጣ ግን ቃላቶች ሲሰብሩት መነሳት ያቅታል። በዛ ላይ ከባድ ጊዜ ያሳልፋለሁ። ሰዎች አልহামዱሊላህ ጥሩ ናቸው እንጂ በጣም ጥሩ ናቸው። ስልክ እያወራ ላይፍ ከፍቼ እየተጫወኩ ራሴን ለማዝናናት እየደነስኩ ምናምን ብሰራ አይናገሩኝም። ገብቶካል? ሰው አበሻ ማገኘው ሶሻል ሚዲያ ስመጣ ነው እንጂ ብቻ እንኳን አንድ ኢትዮጵያ የለም ማለት ነው። እኔ ጋር በጣም ባድ ጊዜ በማስፈልግበት በማስፈልግ ጊዜ ያስፈልግኝ ጊዜ የኔ ባል በቃላት ሰበረኝ ማለት ነው። ላልነሳ ነው የምነግርህ። ዳግመኛ ከሱ ጋር እንዳልሆን አድርጎ ማለት ነው። ስለዚህ አሁን ደግሞ እናትና አባቱ በጣም ጥሩዎች ናቸው፣ መልካሞች ናቸው። በእነሱ እጅ ነው እስልምና ነው የተቀበልኩት። የክርስቲያን ቤተሰብ ልጅ ነበርኩኝ። እና አሌክስ አሁን ደግሞ ምን ይሉኛል ቤተሰቦቹ መሰለክ፣ እኔ ከልቤ ማለት ይቅርታ ማድረግ እችላለሁ። ይቅርታ ልብ አለኝ። ጥሩ ቤተሰብ ነው ያሳደገኝ። ግን ይቅርታ ካልኩት በኋላ እኔ ከሱ ጋር እንዴት ነው መሆን የምችለው? በጣም ሰብሮኛል። በጣም መሰበርም አይነት አለው። አንዳንድ ጊዜ በባልና ሚስት መሃል ያለ ችግር ኖሮ ትጠገናለህ ካለ አልጠገንም። የተናገረኝ ቃላት ማለት ነው። ከዚህ በፊት ብዙ ብሎኛል፣ ግን እሱ አይ ዶንት ኬር አባውት ምንም አይደለም። ያሁኑ ግን ልጠገን አልችልምና ይቅርታ አድርጌለት ከሱ ጋር ምንድነው ሆነው ነው እንደገና ባልና ሚስት ምንም ልቤ አይፈቅድምና እስቲ ምን ትለኛለህ? አዎ ግን ምናልባት ካንተ አንድ ነገር ልስማ ማለት አሁን እሱ ያለሽ ነገር ወይም በጣም አንቺን የጎዳሽን ነገር ምንድነው ማለት መነገር ይችላል? ልትነግሪኝ ትችያለሽ? ምን ብሎሽ ነው? እሱ ያለኝ እኔ ምንም ነገር አይደለም ብያለሁ። ብዙ ነገር እያለኝ አንድ ጊዜ ቤሩት እያለሁ በጣም ሰድቦኝ ኤፍቢ ላይ የሬሳ ሳጥን ሬሳ አድርጎ አንተ እንደዚህ ሞት ሬሳ ነሽ። ቆይ እየተቆራረጥሽ ነው ድምጽሽ። 10 ምናምን አመት ማለት ቀላል አይደለም። ድምጽሽ እየተቆራረጠ ነው። ኔትወርክ አሁን ሲሰማል? አሁን ጥሩ ነው። እሺ አሁን መጣሽ። ከዚህ በፊት ኤፍቢ ላይ በቃ የሬሳ ሳጥን አድርጎ የሞተ ሬሳ ውስጥ ከቶ አንቺ ማለት እንደዚህ የሞትሽ ሬሳ ነሽ አለኝ። ኦኬ ሬሳ ሞኝ ወድካለሁ አብሬክ ነው ያለሁት። ኦኬ ምንም ችግር የለም። አንቺ አረብ ሀገር ሄድሽ ወንድ ፈልገሽ ነው። ኦኬ አልሰበረኝም። እሱም ቃላት ብዙ አሳለፍኩ ማለት ነው 2 አመቱን። ከዛ ገባው
ገብቼ ሄጄ የባልነት ክብሩን ሰጥቼ በእስልምና የሚደረገውን አድርጌ ለምን የባል ሀቅ የሚባል ነገር አለ በእስልምና ስደትንም አይመርጥም ግን ያው ለተሻለ ነገር ነው ከዛ ተመካክረን ሁሉን ነገር እናስተካክል ተባብለን እሺ ተባብለን ቦታም የተገዛ መሬትም በቃ ሁሉን ነገር ጨርሰን ሁሉም ነገር ይለወጣል ብዬ መጣው ከዛ ያው የሰደበኝን ስድብ ሶሻል ሚዲያ ላይ መናገር ሊከብድ ይችላል ግን ለምን መሰለሽ ወንድሜ ምንድነው ይሄን ያህል በጥልቀት አንቺን እንደዚህ ቅንጥስ አድርጎ የሰበረሽ ሚለውን ብናውቅ ሐሳብ ለመስጠትም ይመቻል ብዬ ነው because አሁን ታዩ ቻላልሽ ሚሊሽ ሚኖር እኔ አሁን በቃ የተናገርኳት ቃላት እቺ ናት ለወንድሜ ይሄን ብር መስጠት ፈልጋለሁ ብቻ ነው የተናገርኩት የእውነት አንድ ቀን በእድሜ ስኖር እኩል ተደባድቤ አውቃለሁ ዱላ ሲበስብኝ ቃ እየሰበረ ሲጨርስ እኩል ተደባድቤ አውቃለሁ ግን አንድ ቀን የእውነት ከልጄ ጉያ ይለየኝ ነው ምልክ አሌክስ እናታ ፈርት ብላ በየሰድቤው አላውቅም እሱ ግን ትሽ ቆሻሻ ግማታም እናትሽ ትበላይ ሸርሙጣ ልጅ አለኝ ለኔ እናቴ ናፍቃኛለች ለኔ እናቴ አጥብታ ሳጠግበኝ ነው ሞተችብኝ በቃ እንደዚህ ያለኝና መነሳት አቃተኝ እና እሺ ይታቂ አይዞሽ ተረጋጊ እሺ እኔ ብዙ ጊዜ ያው እዚህ ነግሬያቸዋለሁ በጣም ብዙ ጊዜ አቢዩዝ የምትደረጉበት የምትሰደቡበት የምትደበደቡበት ክብራችሁም ይዋረድበት ቦታ ላይ ስትሆኑ ያው ውድ ነገር ያለ ቦታው ርካሽ ነው የሚሆነው ገብቷችኋል በጣም የሚያምርን ቅንጡ መኪና በይው በቃ ሌክዠሪ የሆነ መኪና ቆሼ ቦታ ላይ ጥለሽው በቆሻሻ ምናምን እንደዛ ቆሽሾ ምናምን ቢታይ ሰው ውድነቱን አያይም ጽድት ተደርጎ አምሮበት ግን መሸጫ እንትን ላይ ሲሰቀል ግን ገና ውበቱ ይማርካል ለሰዎች ውድነቱ ይታያል ገብቶሻል ውድ ነገር ያለ ቦታው ርካሽ አንዳንድ ሰዎች በጣም ዝቅ ስትሉላቸው የምትፈልጉትን ስታሟሉላቸው ቤቴን ስትሉ ለነሱ ብላችሁ ብዙ ነገሮችን አልፋችሁና ትታችሁ ስትሄዱ ምንድነው የሚሆነው በቃ ትንሽ እንደሆናችሁ ነው የሚቆጥሯችሁ ገብቷችኋል ማለት ውድ የሆናችሁ ሌላ ቦታ ማትፈለጉ ይመስላችኋል ሰው ጠንካራ ነው መሆን ያለብሽ እየተሰደብሽና እየተመታሽ ኑሪ የሚልሽ ማንም የለም ማከብሮሽ ከሆነ ማትከበሩበት ቦታ አትቀመጡ ባይዚ የትኛውም ሆቴል ብትሄዱ አስተናጋጁ በስነ ስርዓት ካላስተናገዳችሁ እና የሚቀርበላችሁ ያዘዛችሁት ምግብ በሰዓቱ ቢመጣ እንኳን መመገብ ያንቃችኋል ከዚህ ትህትና የሌለው መስተንግዶ አይደለ ዲስሪስፔክት የምትደረጉበት ጠረጴዛ ላይ አትስተናገዱ ቢቀርባችሁስ ባትኖሩስ እንዴ ምናልባት እኮ ሰዎች ትዳር ተካሽ ወደ ሰፊ ትከሻ ሰፊ መሆን አለበት ምናምን ይባላል አምናለሁ በዛ ግን እንደዚህ እናትሽ እየተሰደበች አንቺ እየተሰደብሽ ዋጋሽ ረክሶ በእንደዚህ አይነት ሁኔታ እንድትኖሪ ፈጣሪም ሰውም አይፈርድብሽ ምን አርገሽ ነው ይሄን ሴት ልጅ እኮ ልትከበር ይገባል እንዴ አመጣ እኮ የምትወልደው ሁሉም እሱም እኮ አመጣ የወለደችው እኮ እናት አለችው አይደል ልትከበር ይገባል ካልተስ አለመግባባት ካለ አለመግባባትን ወንድ ልጅ ወይ ዝም በማለት ወይ ልፍ ብሎ በመሄድ መፍታት ነው እንጂ ቁጭ ብሎ እየተሰዳደበ ሚስቱን እየሰደበ ሬሳ ነሽ ብሎ ያንቺን የሬሳ ሳጥን ፌስቡክ ላይ እንደዛ አድርጎ መፖሰት ምንድነው የገዛ ባልሽ ነው ሁለቱም አንድ ሆነ እኮ የሚባለው ትዳር ውስጥ እኮ የሱ ስሜት ያንቺ ስሜት ስለሚሆን ሰው ይጋጫል እኮ በዚህ መጠን ኤክስትሪም አንቺ ጠላቱ አይደለሽም ያባቱ ገዳይ አይደለሽም እሱም ብለሽ አልፈሽ ብዙ ነገር ርቀት ሄድሽ እንጂ ለአንተ ብላ ብዙ ነገር ጥላ የመጣችን ሴት ካልወደድካት ካልፈለግካት በሰላም እንድትኖር ትለቃታለህ እንጂ በዚህ መጠን ቅስምን መስበር ምን የሚሉት ነው ስለዚህ አሁን ዋጋሽን ታሳየዋለሽ ማለት ነው ማንም ምንም አስተያየት ቢሰጥሽ እንዳሰሚሽ የቻዩ ምናምን ማንም አይችልም ባንቺ ቦታ ቢሆን አሁን ዋጋሽን ውድ ታደርጊዋለሽ ምን ያህል ከወርቅ
ከእንቁ ከምን የከበርሽ እንደሆንሽ እሱ የጣለውን ወርቅ ሌላው እንዴት ጽድት አድርጎ እንደሚይዘው ታሳየዋለሽ በተግባር አትገደጂም። ስለዚህ አሁን በዚህ አይነት ሁኔታ ውስጥ ሄደሽ ራስሽን እያዘንሽ እያለቀሽ መኖር ስለማይገባሽ ትርቂያለሽ። ለተወሰነ ጊዜ አይምሮሽን ማከም አለብሽ። ገንዘብ እንዳትልኪ፣ ከማንም ጋር ሰጣ ገባ ውስጥ እንዳትገቢ፣ ራቂ። አንገትሽን ደፍተሽ ስራሽን ስሪ። ስትድኚ ቁጭ ብለሽ በጠረጴዛ ዙሪያ ትዳርሽ ላይ እንዴት መቀጠልና አለመቀጠል እንዳለብሽ ትወስኛለሽ። አሁን ግን ከማንም ሰው ጋር እዛ ካለ ሰው ጋር አትነጋገሪ፣ አታውሪ። ከሱ ጋር ቢቻል ስልክሽን ቀይሪ። ዋጋሽን እወቂው። በቃ ለብቻሽ እስቲ ጥግሽን ይዘሽ አይምሮሽ ወደ ሰላም ይመለስ። ባየሽ ቁጥር ማልቀስ የለብሽም እየተሰበረሽ። ሁለተኛ የአይምሮሽ ውስጥ የነገረሽ ነገር እሱ ያለው ቃል ደግሞ ጭንቅላትሽን እየሰበረው እንዳይኖር ሰው ፈንጂ ከፈነዳበት ቦታ መራቅ ነው ያለበት። ይሄት አንድ ወታደር ፈንጂ ፈንድቶ ቢቆስል ከዛ ሄዶ ሆስፒታል ነው እንጂ መሄድ ያለበት እዛ ፈንጂ የፈነዳበት ቦታ አይድንም። አንቺ እሱ አካባቢ በሆንሽ ቁጥር እሱ አካባቢ ባንዣበብሽ ቁጥር እሱ የሚለጥፈውን ባየሽ ቁጥር ከእሱ ጋር ባወራሽ ቁጥር ውስጥሽ የበለጠ ቁስልሽ እያመረቀዘ ነው የሚመጣው። ራቂ፣ ዋጋሽን ወቂ። ጠንካራ ሴት ሁኚ። ጠንካራ ሴት የሚሳደቡ ሴት ልጅን የሚሳደቡ የሚያዋርዱ የበታችነት ስሜት እንዲሰማት የሚያደርጉ እንደዚህ አይነት ሴቶች። ለነገሩ ጥሩ ባህሪ ያለው ወንድ እኮ ማንም አይወደው። ዓለም ላይ በጣም ጥሩ ልብ ያላቸው ወንዶች ሲንግል ናቸው። ይህን ታውቃላችሁ? ጥሩ ልብ ያላቸው ወንዶች ሲንግል ናቸው። ለምን? አብዛኛዎቻችሁ ሴቶች የማይወዳችሁን ሰው ነው የምትከተሉት። እንደዚህ አቢዩዝ የሚያደርግ የሚሳደብ የሴት ልጅ ክብር ያልገባው ገብቷችኋል? ስለዚህ እኔ እናት ለምን ታለቅሻለሽ? እንደውም ከዚህ ሰው ይህን ሰው ከህይወትሽ ስላወጣልሽ ፈጣሪ ማመስገን ነው። በነገራችን ላይ ጥሩ ልብ ካላችሁ ጋይስ በጭራሽ ሚዛናችሁን እንዳትስቱ። ሰዎች እናንተን ያጣሉ እንጂ እናንተ እነሱን አታጧቸው። ወርቅ ልብ ነው ያለሽ አንቺ። ሰው ሀገር ፍየል ነው በግ ነው የምጠብቀው ምናምን ይችላል። በጣም የተከበረ ነገር ገብቶሻል? ስንጸልይ እግዚአብሔር እረኛዬ ነው አይደል እንዴ የምንለው? እረኝነት እኮ መሆን መታደል ነው በነገርሽ ላይ ገብቶሻል? ምሳሌው ስራ የተከበረ ነገር። ይሄ ራስሽን ዝቅ ምናምን በጭራሽ እንዳታረጊ። አሁን በዛ ዝቅ እያደረጉ ሊሰርብሽ ምናምን የሚሞክሩ ሰዎች ካሉ ወይም ከዛ በጣም ምርጥ ስራ ነው ምሳሌው። የኔ እናት እረኝነት ማለት ይሄ የዝቅታ አይደለም። እሺ በዛ ውስጥ ምን ያህል ከፍታ እንዳለ ምን ያህል መከበር እንዳለ አንቺ ነሽ ብታውቂ። ስለዚህ ራስሽን ጠብቂ፣ ጤናሽን ጠብቂ። አሁን ያለውበት ቦታ ብጨው ራሱ ሰው አይደርስብኝም፣ ሰው የለም፣ ብቸኛ ነኝ ብለሽኛል። ብቸኝነትን የመሰለ የማሸነፊያ ካርድ የለምሽ። እኔ ብቻቸውን የሚፋለሙ ሰዎች በጣም ነው ማከብራቸው። ለብቻቸው በምድረ በዳ የሚታገሉ ፋይት የሚያደርጉ ህይወትን ለማሸነፍ ዝቅ ብለው የሚሰሩ ሰዎችን በጣም ነው ሪስፔክት የማደርገው። በሰው ከተከበበ ሰው ይልቅ ብቻውን የሚፋለም ሰው እድለኛ ሰው። ስለዚህ እንዳትደውይለት ከዛሬ በኋላ ቴክስትም እንዳትመልሽ። አሌክሶ ገባኝ። እኔ አሁን ቢያንስ 6 ወር አልተደዋወልንም። ከሁሉም ልነግርህ የምፈልገው ነገር ማለት ነው 1 ወር ያክል በጣም ተጎዳው ማለት ነው። በጣም ተጎዳውና ምን እንዳሰብኩ ታውቃለህ? አንዳንድ ጊዜ እናንተ አላችሁ ሶሻል ሚዲያ ላይ በጣም እየሰማሁኝ ሁሉን ነገር ስክሮል ምን ከዛ ምን አደረግኩ መሰለ? ቀጥታ አሁን ዝም ብለህ አንተ ከዚህ ስትወጣ ቪዲዮዎቼ ነኝ አስገራሚ እኔ ያኔ 600 ነበር ፎሎሬ ማለት ነው። አስገራሚ ቪዲዮ የምሰራቸውን ሙሉ በቃ በቪዲዮዎች እየሰራው ሰዓት እየጠበቅኩ ማታ መልቀቅ ጀመርኩ። አንድ ቪዲዮ 800,000 ቪው አለው፣ 200,000 400,000 ምናምን ነው ቪው። ፎሎሬ ስንት ገባ? 32,000 ምናምን ገባ። ይኸውልህ ከዛ ምን አደረግኩ መሰለክ? ልክ አንተ እንዳልከው ቆይ አሌክስ ጋር ግዴታ ገብቼ ገስት ላይ አይደለም ምክር መውሰድ አለብኝ። ከታቾኝ እሱ የሚለውን ከሰማው እኮ እንደዚህ ይሆናል ብዬ ከዛ 1 ወር ጠብቄ ጥፋቱን አምኖ ስላልመጣ ከህይወቴን ከስልኮቼ ሙሉ ብሎክ አደረኩ። ብሎክ። ከዛ አሁን በምን መጣብኝ መሰለ? ቤተሰቦቹ በጣም ይወዱኛልና በቤተሰቦቹ ረመዳን ነው ተኮራርፎ ምናምን የለምና አፉ ተባባሉ። አፉ ለዋለሁ ይቅርታ አደርግለታለሁ።
እኔ ወልጄለታለሁ በእኔ ላይ ሌላ ልጅ ወልዶ መጥቷል ተቀብያለሁ ግን አልኳቸው ወንድሜና ወንድሜ ከሆነ ብቻ ነው ከሱ ጋር መቀጠል የምችለው አልኳቸው ነው ገብቶካል እሱም የወንድምነት ክብር ሳይሆን የጓደኝነት ክብር ሰጥቼው ማንኛውንም ጓደኛ እንደማቀው ማለት ነው እኔ ቃል እንደማይሰብረኝ የገባኝ ደግሞ በኮሜንት ነው ያሳው ከኋላ ያምራል አለኝ እሱ ልታሳይ ነው ቪዲዮ አንቺ ግማታም አንቺ እበት ቂጥሽና የምታሳየው ምናምን አፈመሱኝ አልኩክ በደንብ አርጌ አዙሬ እየቀረጽኩላቸው በደንብ እያያችሁ ኮመቱ ላይክ አድርጉ እያልኩ ስራዬን ከዛ ሲቀጥልስ ድብና አርጌ የፖስቱኝም አሉ በጣም ጨፋሪ ነኝ ደስ ይለኛል ሙዚቃ እና አሮና ጋር ጀለስ ነኝ እየገባው ራሴን ዘና ያደረኩ ሃይሙሬን ከናንተ ምክር ጋር ልክ እንዳንተ አይነት መሰሎች ምክር ጋር መለስኩት ማለት ነው ግን አሁን እንደምንም አላህ ያበርታኝ ሁላችሁም ዱአ አድርጉልኝ እኔ ከሱ ጋር መመለስ አይደለም ሌላ ህይወት መጀመር አልፈልግም የምፈልገው ጀግና ነኝ ብሬን ለማንም እየሰጠው አይደለም በራሴ አካውንት ንግድ ባንክ በፈነቅለው ማይወጣም ኢትዮጵያ ካልሄድኩኝ ካናዳ ጀምራለሁ ፕሮሰስ አላህ እዛ ያስገባኝ ጸሎት አድርጉልኝ ግን አሁን በምንም መንገድ አሁን አንተ እንዳልከው ቤተሰብ ምንም ቢለኝ ቢወዱኝም ምንም ቢሉኝም መመለስ የለብኝም ወይስ አለብኝ ለቤተሰብ ይሉንታ ብዬ ለእናት ለአባቱ ብዬ ነው ወይስ አሁን ባለብኝ አቋም ልቀጥል በቃ አንድ ቃል ብቻ እሺ ምን መሰለሽ አሁን ሲሚዩት አድርጊና አዳምጪኝ አሁን ለሌሎቻችሁ ምን ትምህርት ይሆናል አዳምጡኝ በደንብ አስመራችሁ በቀይ መስመር አስመሩበት አሁን ምን ነግራችሁ ነገር የጎዳችሁ ሰዎች ተመልሰው የሚመጡት የጀመሩትን ሊጨርሱ ነው እንጂ አዝነው ተጸጽተው አይደል በበዓል ሰበብ እንኳን አደረሳችሁ ሰበብ አድርገው ለመታረቅ የሚሞክሩ ሰዎች በጣም ነው ሳቂ የሚያመጡት ባይዙ እንደዛ ክትክት አድርገው ቅንጥስጥስ አድርገው እንዳትበሩም እንዳታርፉም አድርገው ከሰበሯችሁ በኋላ በበዓል ሲመጣ ጠብቀው እኔ ጾም ሲመጣ የይቅርታ ዝባንክ ዝንክ የሚልኩ ሰዎች በጣም ነው የሚገርመኝ ገጥሟችሁ አቃል እኔ እንደውም ኢሞ አሁን አልጠቀምም በፊት ኢሞ ላይ ከላይ በእንትን ነው የሚጀምረው በአርስተ ነገር እኔ ንሆ አሁን ጾም ደርሷልና ይቅርታ ይቅርበሉ ተብሏል ያስቀየምኳችሁ ካላችሁ ይቅርታ አድርጉልኝ ይሄንን ኮፒ ሊንክ አድርጎ ይልኳሉ ይሄኔ ኮፒ ሊንክ ኮፒ አድርጎ ይላከው እኮ ባይዘ የሆነ ሰንበዴ ይላከለት ገብቶት አይደል አርጉ ስለተባለች ጾም ሲመጣና የሆነ አዲስ ዓመት ሲመጣ ጠብቀው የይቅርታ እንትን ምናምን እንታርቅ በይቅርታ እንሻገር ምናምን ገለመል የሚል ከዛ ያቺ ቀን ካለፈች በኋላ እኮ መልሶ እኮ ተኩሶ ግንባርሽን ነው የሚለጥጥሽ እንደዚህ አይነት ይቅርታ ማለት ካለብህ በዓል ጠብቀ ወይ ጾም ጠብቀ አይደለም መታረቅ ካለብህ በእንደዚህ አይነት በበዓል አሳቦ ይሄ ታኮ ወደ ህይወታችሁ ሊገቡ የሚሞክሩ ሰዎች ኖ ማለት አለባችሁ ገብቶሻል እሱ ጾም ሲመጣ እንደዛ አለሽ እውነት ፈጣሪው የሚፈራ ከሆነ ይቅርታ ይጠይቅሽ አለቀ ከዛ ውጪ ህይወትሽ ውስጥ መልሰሽ እንዳታስገቢው በጭራሽ በህይወትሽ ልትሰሪው የማይገባ ስህተት በትክክለኛ ሀቅ ጫማ ውስጥ ሆኜ መነግርሽ የጎዷችሁ ሰዎች ሁሌ ይጎዷችኋል አለቀ ምላስ አጥንት የለውም አጥንት ግን መስበር ይችላል እሺ እሱ በቡጢ ቢልሽ ይቀላል ምናልባት ጠባሳው ነው ጠባሳው ይጠፋል እሺ ከሆነ ጊዜ በኋላ በምላሳችሁ የምትናገሩት ንግግር ጋይስ ሰዎች ነፍሳቸውና ስጋቸው እስኪለያይ ድረስ ያንን ነገር ጭንቅላታቸው ውስጥ እንደመታቸው ነው የሚኖረው ለዛ ነው የምትናገሩት ቃል ሰውን ይሰብራል ቃል ሰውን ያድናል እዚህ ጋር ቁጭ ብያው ተስፋ ለቆረጠ ሰው ግጥም አድርጌ ተስፋውን ሽምድምድ አድርጌ ተስፋ የሚያስቆርጥ ነገር ነገ ቅንጥስጥስ አድርጌ ብልከው ያ ሰው ራሱን ሊያጠፋ ይችላል ሰው ይገላል ቃል ገብቷችኋል በዛው ልክ ደግሞ ተስፋ የቆረጠን ሰው አይዞ ያልፋል ነገ ቀና ይሆናል ብዬ ተስፋ የሚሰጥ ንግግር ብናገረው ያ ቃል ተስፋውን ያለመልመዋል ሰው ምት አይደለም ሰውን የሚሰብረው ድብድብ ምናምን አለ ቃል ነው ለምትናገሩት ነገር በጣም ተጠንቀቁ ስትናገሩ 10 ጊዜ ለክታችሁ ቁረጡ እንደዚህ ለንግግሩ ልጓም የሌለው ባል ጋር እየኖርሽ እንዴት ነው ህይወትሽ ቀና የሚሆነው ስለዚህ የጎዷችሁ ሰዎች ተመልሰው ይመጣሉ አይደል ዌልካም ትቀበሏቸዋላችሁ ችግር የለውም ግን መድረኩ ላይ ሊቆሙ አይደለም ያመለጣቸውን ቁጭ ብለው ሊያዩ ነው የምታስገቧቸው ቆንጆ ወንበር ታዘጋጃላችሁ እንደ ተመልካች
ታስቀምጧቸዋላችሁ በክብር መድረኩ ላይ የእናንተን ህይወት የሚካሄደው ነገር ቁጭ ብለው ያያሉ እንጂ እነሱ መድረክ ላይ በድጋሚ አይቆሙም። የእናንተ ህይወት መድረክ ላይ ገብቶሻል። በዚህ ጉዳይ አቋም ሊኖርሽ ይገባል። ቤተሰብ ተሰበሰበ፣ የሀገር ህዝብ ተሰበሰበ፣ የዓለም ህዝብ ተሰበሰበ። ምክንያቱም አንቺ ስትሰበሪ አይዞሽ ያላለሽ ሰው ነው መጥቶ ለማስታረቅ እንደፋደፈው የምታየው። ታሞኛል እኮ ታምም ያለው እንዲህ የተጎዳሁት እኮ ምትይዳዩ በቃ ምን ችግር አለው መተው ጥሩ ነው ይልሻል። ማን በአንቺ ጫማ ውስጥ ሆኖ ይታመማል? እሱ እኮ በአንቺ ጫማ ውስጥ ቢሆን እኮ እንደዛ እኮ አያስብም እኮ። ክብደቱ የምታውቂው አንቺ ነሽ። ቀላል ነው አለ ምንድን ነው ከባድ ነው አለ ተሸካሚ፣ ቀላል ነው አለ አሸካሚ ይባላል አይደል? እንደዛ ነው ነገሩ። ስለዚህ ቆፍጣና ሁኚ። ወንድምሽ ነው። ልጆች ካሉ ልጆቻችሁን በሰላም ታሳድጋላችሁ። ከዛ ውጭ አንቺ የህይወት መስመርሽን አስተካክል። ካሁን በኋላ የሰራሽውን ነገር ደግሞ ነገ በአንቺ ልፋት ውስጥ እኔም በባል ነኝ ሂሳብ ቀራመታለሁ። እሷን ልፋት ደግሞ ችግር አለ ቁጭ ብዬ በላለሁ ብሎ የሚያስብ ከሆነ እሱንም ደግሞ አስቢበትና የሚደረገውን አድርጊ። ከዛ ባሻገር መልሰሽ ወደ ህይወትሽ ድርሽ እንዳታረጊው እንደዚህ አይነት ሰው። ይሄ ነው የአቋም ሰው መሆን። እሺ ተግባባ? እሺ አመሰግናለሁ፣ ተገብራለሁ። ግን አንድ የወንድሜን ፎቶ ብቻ ላሳይክ። ጨርሻለሁ። አንተን ይመስላል ያልሽኝ ነው? እሺ ፖስት አድርገሽው ነው? ፎቶ ነው ማሳይ። በዚህ ላይ ቪዲዮ ከፍትና አሳይካለሁ፣ ችግር የለም። እሺ እሺ። እንግዲህ መንታ ይኖረኝ ይሆን እንዴ? ለጠይቅ እንዴ ጋይስ፣ እንዴት ነው ነገሩ? በጣም አንተን ይመስላል አለችኝ። እሱ ነው እንዳይሉሽ ደግሞ አበሻ እኮ ከባድ ነው። ራሱ ነው ራሱ ባይካል ባይነ ስጋ በዓለም ላይ 7 ሰዎች ይመሳሰላሉ ይባላል። እውነት ነው እንዴ ጎበስ? ይሄን የሚመስሉ 7 ሰዎች አሉ እንደማለት ነው፣ ወይም እናንተንም የሚመስሉ ይባላል። እኔን ይመስላል። እስቲ እንግዲህ በትልቁ ላድርገው። እንግዲህ እናንተ ይውስቲ ነው። አሁን እኔን ይመስላልም አይመስልምም ለማለት እኔ ራሴ አልችልም። ጋይስ እኔ ራሴ እችላለሁ። እናንተ ናችሁ መስታወት ላይ የምታዩት። ኦኬ አይተውታል። ይመስላል። ኦኬ ይመሳሰላል የተወሰነ ምናምን ብለዋል። ወንድምሽ ነው አይደል? ምነግርክ 8 ነን፣ 7 ሴት፣ አንድ ይሄ ብቻ ነው ያለኝ። አልሐምዱሊላህ ጨዋ ወንድም አለኝ። ባህሪያችሁ፣ ንግግራችሁ፣ ሰው አከባበራችሁ ይሄ እንደው መነጽር አድርጎ ብዙ አለው፣ ግን ሌላ ጊዜ ይሄ እንደው መነጽር አድርጎ ነው። ይሄ የጺማችሁ አቀማመቅ እንደ ሁሉ ነገር ያ ግንባራን ብቻ ስለሆነ ግንባር ያው የአርሴናል ግንባርና ቂጣ አለኛ ቤት ግንባራም ነው ሁሉ ነገራችሁ። ወላሂ የኔ ልጅ ምን ትላለች? ስክሮል ስናረግ ያንተንትን ወይ አጎቴ የሚመስለው ልጅ መጣ ትለኛለች። ወላሂ በጣም ነው የምወድክ። ዘርክ ይብዛልኝ። አሜን። የዘራከው ይብቀል። የእውነት ነው የምነግርህ። ያስቀመጥከው የሰራከው ይበርክት። የሚወዱክ ይብዙ። ምቀኛ አያሳጣክ። ምቀኛ ካለክ ታድጋለክ። ዛሬ ደግሞ እኛን ሶሻል ሚዲያ ላይ እንደዚህ እንደምትመክረን ነገ ደግሞ ሰብስበክ በአካል የምታስተምረን ሁን። የእውነት አንተ ትልቅ ዩኒቨርሲቲያችን ነክ። ከታችም ሆናችሁ ደግሞ ፎሎ እያደረጋችሁኝ ቁጭ ብላችሁ ታሪኬን ስላዳመጣችሁ ቪዲዮን ስላያችሁልኝ ክበሩ። አንተም ደግሞ 9 ዓመት ኑርልን። የእውነት ነው የምነግርህ። የእውነት በዚህ በቲክቶክ ሳይሆን እንደዚህ የዞርክ ደካሞችን የምትረዳ ችግረኞችን የምትጠይቅ የታመሙትን የምታስታምም አላህ ሰጥቶክ የምትሰጥ ያድርግክ። እድሜ ልክህን እንደሳክ ኑር። የእውነት ቤትክ አይቀዝቅዝ፣ ኑሮክ አይቀዝቅዝ። በሁሉ ነገር ክብር በልኝ። እጅክን ወደ ኪስክ ለብርድ ሳይሆን ለመልካም ነገር እጅህን ከተገንዘብክን አፍሳ አውጥተህ የምትሰጥ ያድርግክ። አሜን። ሺህ ህልፍ ዓመታት ኑር። ወላሂ አማሟተህን ያሳምርክ። ቤተ ሰማያት ስትሄድ ደግሞ ቤተ መንግስትን አላህ ይስጥ። ክብርልኝ። እወድሃለሁ። ታቾኝ ደግሞ ታብታብ አደርጋለሁ። 30 ደቂቃ አለችኝ ፍየሎቼ ጋር እስከሚሄድ ኑርልኝ። እሺ አመሰግናለሁ። ከባድ ነው። የምርቃት ፈሰሰ ነው መለጓድ። አሜን ብያለሁ። አሜን ማለት ይሁንልኝ፣ ይደረግ፣ ይፈጸም ማለት ነውና
ይሆናል። እኔ የብዙዎቻችሁ ምርቃት ባይዚ ህይወቴ ላይ እየተከሰተ ነው ጓዶች፣ እግዚአብሔርን ነው የምላችሁ። እኔ ተኝቼ በነቃው ቁጥር በህይወቴ ውስጥ በጣም አዲስ ነገር ነው እየተፈጠረ ያለው እና በጣም ነው የማመሰግነው። እሺ እና ከልባችሁም ስለምታረጉት ይመስለኛል፣ ምርቃታችሁን ከልባችሁም ስለምትሉት ነው እየመጣ ነው ማለት ነው እና ገና ይጎርፋል የምርቃታችሁ መልካም ምኞታችሁ ማለት ነው። አመሰግናለሁ። ሄሎ አሌክስ፣ እንኳን ደህና መጣሽ። እንኳን ደህና ቆየ። እሺ ምን እንታዘዝ? ቅድም ገብተሽ ነበር? ምን ሆነሽ ነው የወጣሽው? ያው እሰራለሁ፣ ምንም የምቀየር ነገር የለም እና በቃ ህይወቴ ሙስቅልቅል ያለ ነው አሌክስ። እውነት በዚህ ስል በቃ የሆነ አለ አይደለ፣ አንዳንዴ ተስጦ ነው እላለሁ። የምር አለ አይደለ፣ በህፃንነት ጀምሮ እኮ የሆነ አላማ አለ አይደለ ሰው በቃ እቀየራለሁ እላለሁ፣ ግን ምንም የምቀየር ነገር የለም። ወይ ተስጦ ነው ወይስ እላለሁ፣ ወይስ የኔስ የተለየ ነው እላለሁ። አንዳንዴ በምንም እድለኛ አይደለሁም፣ በምንም ብዙ ሞከርኩኝ እውነት። አይዞሽ፣ ምንድነው ማሳካት የምትፈልጊው ነገር? ማለት በቃ ምንም ያው እሰራለሁ፣ ምንም የሳካ ነገር የለም አሌክስ እኮ። ለምሳሌ አሁን አንቺ እስቲ ማሳካት የምትፈልጊውን አንድ ነገር ንገሪኝ። ምንድነው ተሳክቶ ማየት የምትፈልጊ? በቃ እኔ ተሳክቶ ማየት የምፈልገው በህይወቴ እንደማንኛውም ሰው በቃ ደስተኛ ሆኜ መኖር፣ የፈለግኩትን የተመኘሁትን ሁሉም ነገር እንዲሳካልኝ ነው የምፈልገው አሌክስ። እውነት ሳቅ እንኳን ያምረኛል። እንደ ሰው ታውቃለህ አይደለ? እንደ ሰው ስቄ መጫወት ራሱ በጣም ያምረኛል። በጣም በቃ ደስተኛ መሆን የምፈልገው ራሴን ለመለወጥ እንደ ማንኛውም ሰው ተሳክቶልኝ ያሰብኩት ሁሉ ተሳክቶልኝ የልቤ ሞልቶልኝ ደስተኛ ሆኜ መኖር በቃ እስካለው ድረስ። የሚያስጨንቅሽ ነገር አለ? የሚያስጨንቅኝ? አዎ። ንገሪኝ፣ ምንድን ነው የሚያስጨንቅሽ ነገር? ብዙ የሚያስጨንቆች ነገር አሉኝ አሌክስ። የኔ አሁን ንገሪኝ። አሁን እንዲወጣ ወጥቶሻል። አሁን ብዙ ሰብለሽ እንደዚህ የሆነ ያልተጨበጠ ነገር እንዳይሆን ምንድን ነው ለምሳሌ የሚያስጨንቁሽ? ይሄ ያስጨንቀኛል ብለሽ ንገሪኝ። እሺ አሁን የሚያስጨንቀኝ ነገር አሌክስ፣ አንደኛ የሆነ አለ አይደለ በህይወታችን ነገር መከሰት ነገር፣ ግን እዚህ ጋር ማውራት አልፈለኩም። ግን እስኪ እንዲቀለኝ ትንሽ አወራለሁ፣ ትንሽ መፍትሄ እንኳን እንድሰጠኝ ማለት ነው። እሺ ንገሪኝ። የሆነ እኔ በጣም ልቤ ሩሩ ነገር ነው ታውቃለህ። ያው ባወራም ወሬው ረዝማል፣ በጣም ረዥም ነው እና ታሪኬ በጣም ረዥም ነው። ስለ ታሪኬ ሁሉ መናገር አልፈልግም እና ልቤ በጣም ሩሩ ነው። የሆነ ቶሎ ነው የምናደደው፣ በዛው ደግሞ ቶሎ እመለሳለሁ። በተናደድኩበት ሰዓት የሆነ ነገር እወስናለሁ ታውቃለህ። ግን ወስኜ ከተነሳው በኋላ ነው የሆነ ነገር እንኳን አርጌ ያን ነገር ለምንድን ነው ያደረኩት? ለምንድን ነው ይህን ነገር ማድረጉ እኮ አልነበረብኝም ብዬ ከተረጋጋው በኋላ ማስበው ማለት ነው። እና በህይወቴ የሆነ በንዴት ነገር የሆነ ያልሆነ ህይወት ውስጥ ገብቼ ባልመባል ነገር አለ አይደለ? እሺ። እና በእኛ በእስልምና ደግሞ ንካ ምናምን የሚባል ነገር አንዴ ከታሰርክ በጣም ከባድ ነው ለማውረድ ራሱ። እሱ ካላወረደልህ በራስ አሁን ብር ምናምን የሚፈልጉ ወንዶች አሉ። ብር ከፍለሽ ምናምን ካንተ ብር ነው በቃ የሚፈልጉት። ወይ ብር ክፈይልኝና አወርድልሻለሁ የሚባል ነገር አለና በራስህ ደግሞ ማውረድ አትችልም። እሱ ከአንድ አፉ አውጥቶ ካላወረደልህ አንተ ማውረድ አትችልም። ወይ ደግሞ እዚህ ቆይተህ ከስንት ዓመት በኋላ ኢትዮጵያ ገብተህ በሸሪያ ቃዲ ምናምን ማውረድ ትችላለህ። እና በዚህ ህይወት ላይ አሌክስ እኔ ደስተኛ አይደለሁም ታውቃለህ። በቃ እኔ እንጃ ምን እንደምል ራሱ ግራ ይገባኛል ወላሂ። ምንም
ከሱ ጋር ኖርኩኝ፣ ደስተኛ አይደለሁም። እዚህ መጥቼ በቃ ምንም ደስተኛ የለኝም። አሁን እኔ የምፈልገው እንደምንም ብዬ በቃ ከሱ ተለይቼ ማለት ነው ሌላ ደስታ ኖሮኝ ሌላ ሚዩት አድርጊ እሺ። ደስተኛ ሆኜ እንድኖር ነው የምፈልገው እና ስራዬን በቃ በሰላም ሰርቼ ራሴን ቀይሬ የራሴን ደስታ ማየት ነው የምፈልገው። አሁን ትዳር ውስጥ ነው ያለሽው አይደል? ትዳር ውስጥ ነው ያለሽው አሁን አልከኝ? ይሰማሻል? አዎ። ትዳር ውስጥ ነው ያለሽው አሁን? አሁን አዎ። ምንድን ነው የተፈጠረው? ትዳርሽ ውስጥ ደስተኛ ያላረገሽ ነገር ምንድን ነው? ደስተኛ ያላረገኝ ነገር አሌክስዬ፣ ሄሎ አይ ቲንክ ያለችበት ቦታ የሚመች አልመሰለኝም ለማውራት። ሄሎ ቆይ እስኪ ታገሱ እስኪ። ሄሎ ተደውሎባት ስልክ ሲደወል ነው እንደዚህ የሚሆነው? ስልክ ሲደወል ነው ወይስ ኔትወርክ ነው እንደዚህ የሚያደርገው? አዎ ማን ነው አዎ የሚለው በዛ። እሺ እንዴት እናድርግ? አሁን እኮ እሷ ሁለተኛ ጊዜም ገብታ ይኸው ሀሳቧን ሳትጨርስ ያው እያስወጣት ነው ያለው። እንዴት እንርዳት? ምክንያቱም ትንሽ ጭንቀት ውስጥ ያለች ይመስላል። ይሰማል? ሄሎ አሌክስ ይሰማል? ምን አዎ ሴት ጋር መታብኝ ነው ቅርታ። እሺ ችግር የለውም። ምንድን ነው ትዳርሽ ውስጥ ደስተኛ ያላደረገሽ ብዬ ነበር የጠየቅኩሽ። አዎ በቃ አልወደውም፣ አላፈቅሮም አሌክስ። በንዴት ነው የገባሁበት። በንዴት? በጭራሽ ልቀበለው አልቻልኩም። አዎ በንዴት ማለት ነው እንደነገርኩ ማለት ነው። ሳላስበው በቃ ይሆናል አይደለ? ሳላስበው የሆነ ነገር እኮ አሁን ምን መሰለሽ፣ አሁን በመሰረቱ አንቺ ራስሽ ፈቅደሽ ወደሽ ነው ትዳር ውስጥ የገባሽ። አሁን ላረግነው ነገር ኃላፊነት መውሰድ አለብን። ገብቶሻል? አሁን ለምናረገው ነገር ኃላፊነት ማንወስድ ከሆነ አስቸጋሪ ነው። አሁን ተገደሽ በግድ ሳትፈልጊ ምናምን ቢሆን እሺ እሰየው። ግን አሁን አንቺ ተናድጄ ነው ዕቃ የሰበርኩት አይነት ነገር እንደምትይው አይደለም። ትዳር ቀላል ጉዳይ አይደለም ልሽ ፈልጌ ማግባት በጣም አስበሽ በአንድ ቀን የሚሆን አይደለም። ገብቶሻል? በአንድ ጀንበር የሚፈጸም ጉዳይ አይደለም። በሰዓቱ እንግዲህ ወይ በሌላ ሰው እልህም ገብተሽበት ከሆነ እሱንም አናውቅም፣ እሱንም ነገር ግን በሌላ ሰው እልህ ነው በሌላ ሰው እልህ ነው የገባሁበት። በምን አብራሪልን እስቲ። አሁን እኮ ዝም ብለህ በሌላ ሰው ስለ በዛኛው ሰው ምክንያት ነው የገባሁበት ማለት ነው። ሌላ ፍቅረኛ ነበረሽ ከዚህ በፊት? አዎ። እሱን ለማስቀናት ብለሽ ነው ያገባሽው? እንደ ቀልድ ነበረ፣ በቃ በንዴት ነው ለማናደድ። እሺ ለማናደድ ካገባሽው በኋላ አሁን እንደጠበቅሽው ደስተኛ አልሆንሽም? አልሆንኩም። ባልሽ ሌላ ጥሩ ሰው ነው ያገባሽው ሰው? እሱ ላይ ችግር የለም? ነው አይደለም። ዋናው ነገር ላፈቅረው አልቻልኩም ነው ሲጀምር። አዎ ከገባሁበት በኋላ ነው እሱ ራሱ ሚስት እንዳለው የሰማሁት። ሚስት አለው፣ ልጅ አለው። አሁን ያገባሽው ባል ነው? እሺ አሁን እኮ ምን መሰለሽ ሙሉ ነገሩን ስላልነገርሽን በህይወትሽ ውስጥ አሁን እኔ ቀስ እያልኩ ነው እንደው የሚያወጣጣሁሽ እንጂ አንቺ እንደው ዝም ብለሽ በደፈናው
በቃ ደስተኛ አይደለሁም ነው ያልሽኝ። እና ሰው ደግሞ ምክንያቱ መታወቅ አለበት። የሰው ህይወት ነው እዚህ ጋር እያወራን ያለ ነው እና ዝም ብለን በነገሩ አደባብሰን እንዲበል እንዲሁ አልንል አንችል። ገብቶሻል? ምንናገረው ነገር ወይ ያን ሰው ሊያጠፋው ይችላል። ለዛ ነው እኔ ዲቴይል ማወቅ አለብን። ገብቶሻል? ካላወቅን ዝም ብለን ምንሰጥሽ ምናወራሽ ነገር ለአንቺ ላይጠቅምሽ ይችላል። አንቺ ድፍንፍን አረግሽብን። ጉዳዩ አሁን ቀስ እያለ እየተመዘዘን የወጣው ለምን አትነግሪንም ሁሉንም ነገር? ያለሁበት ቦታ ብዙ ነው የሚመችም። ስለዚህ ሴትዮዋ በጣም ነው የምትናገረው። አሁን ለማውራት አይመችሽም? እኮ ስለዚህ ወይ ማውራት የሚመችሽ የምትችይበት ሰዓት ላይ ተመልሰሽ ለምን አትመጪም? ነገም በስነ ስርዓት በደንብ እንድትነግሪን እና እኛም ገብቶ የሚጠቅመን ሀሳብ ከሆነ ለመስጠት በዛ እናድርግ። እሺ ሰላም ዋልሽ። ጋይስ ትዕግስታችሁ አፍንጫችሁ ላይ ነው። ሰዎችን ለማገዝ ነው ያለነው እዚህ። ሰው ምን ያስፈልገናል? ዋይዝ መሆን አለብን እኮ። ቶሎ የምንበሳጭ ከሆነ ቶሎ እንትን ምን ከሆነ መቀስ ውስጥ ረስተን ቁጭ ነው የምንለው። ቀደን እየሰፋን ያቺ በቃ አንድ ነገር ውስፋው እባክህ ምን እስቲ ያንንም መጥረቢያ አምጣና እዚህ ውስጥ አንድ ላይ ስፋልኝ ልንል እንችላለን። ገብቷችኋል? አረጋ ሰው ምን ገጥሞት እንደሆነ አናውቅም እኮ። በብዙ አይነት ሁኔታ ውስጥ የሚያልፍ ሰው አለ እና እኛ የተረጋጋ አይምሮ እስከሆነ አትሊስት መታገስ አለብን። ሰላም ሰላም፣ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? በጣም በቃ ኦልሞስት በጣም በተደጋጋሚ ነው የጻፍሽው። ለዛ ነው ያስገባሁሽ እሷ ሳትጨርስ እንዳረሳው ብዬ። የምር ስለማይመቸኝ ነው። ከዛሬ ውጭ ማዳሚ ሌላ ሀገር ሄዳለች እና ነገ ትመጣለች እና ደግሞ ከቤት ስለማትወጣ መናገር አልችልም። እንደዚህ ቁጭ ብዬ ማውራት ስለማልችል እሺ ጎሽ ንገሪ ነው። ጉዳዬ ደግሞ ሰሞኑን የገጠመኝ ነው እና በጣም ስላስጨነቀኝ ነው። ንገሪ። እሺ እኔ ትዳር ነበረኝ ከ4 ዓመት በፊት ማለት ነው። ከባለቤቴ ጋር የተዋወቅ ነው። እኔ ያው ያን ጊዜ ልጅ ሆኜ ነው ማለት በ17 ዓመት ምናምን ነው የተዋወቅ ነው። ትንሽ ከፋሚሊ ጋርም ጥሩ አልነበርኩም። እኔ ማለቴ በቃ ፋዘር እንደዚህ በጣም ትንሽ ቁጡ ነው ቤት ውስጥ እና ከእናቴ ጋርም ጥሩ ተግባቦት የላቸውም። ቤት ውስጥ ሰላም የለም በአጠቃላይ እና በጣም ጭንቀት ላይ ነበር። በነበርኩበት ሰዓት እሱን አወቅኩት ማለት ነው። እና ያው ከቤተሰብ ፍቅር ሳታገኝ ስታድግ የሆነ የሚወድ ሰው ካገኘ የተለየ ስሜት ነው የሚሰማው። የሆነ መወደድ ነገር በጣም ነው የሚልክ እና ብርቅ ይሆንብሃል። እና በዛ ላይ ደግሞ ልጅ ነኝ። ፍቅር ምን እንደሆነ አላውቅም፣ መወደድ ምን እንደሆነ አላውቅም። ለመጀመሪያ ጊዜ እሱን ሳውቀው በቃ የተለየ ስሜት ነው የተሰማኝ እና ደስ ብሎኝ በጣም እና ደግሞ ከአባቴ ጫናም ለማምለጥ ስል ከሱ ጋር በጣም ተቀራረብኩኝ እና እሱም በዛ ሰዓት በጣም ጥሩ ሰው ነው። በጣም ጥሩ ማለት ነው። ይንከባከበኛል፣ እኔ የምፈልገውን ሁሉ ያድርግልኛል እና በቃ እኔ ከዚህ ጋር አባቴ እያስጨነቀኝ ነው። ሰላም የለም። እውነት በቃ አባቴ ቤት ካለ መናገር አንችልም፣ ማውራት አንችልም። ስለሱ ካወራው በጣም ብዙ እንትን ውስጥ መግባት ነው የሚኖርብኝ እና የአባቴን የፋሚሊ ይቅርና በዚህ በትዳሬ ጉዳይ ነው ማውራት የፈለግኩት እና ተዋወቅን። በሰዓቱ እኔ በጣም ደስተኛ ነበርኩኝ ከሱ ጋር። አባቴንም አስጠየቅኩት ማለት ቤት ውስጥ እኔ ሊያስተምረኝ አልቻለም። በቃ መማር ካልቻልኩ እኔ ላግባ እና ሽማግሌ ልላክ እያለ ነው ብዬ አስጠየቅኩት። እኔ አያገባኝም ከፈለግሽ በማዘጋጃ ተፈራርመሽ አግቢ ብሎ አለኝ ማለት ነው አባቴ። ከዛ እኔ በቃ በዛን ሰዓት ወደ 18 ዓመት እየሄድኩ ነው እድሜ እና በቃ እኔ እንደዚህ ካለ እዚህም እየተጨነቅኩ ምናምን ብዬ ለምን ብዬ በቃ ትቼ ወጣው ማለት ነው ቤቱን ትቼ ወጣው። ከሱ ጋር መኖር ጀመርኩኝ።
በጣም ደስተኛ ሆኜ ነው የምኖረው። በጣም ደስተኛ እንደኔ በቃ ደስተኛና እድለኛ ያለው ሁሉ አይመስለኝም ነበር። ለእኔ እሱ በቃ የማይሆነው ነገር የለም። ማንኛውም ነገር በቃ ቤተሰቤን ትቼ ስለሄድኩ ራሱ አንድ ቀን ጸጽቶኝ አያውቅም። በጣም ደስተኛ ነበርኩ። ጥሩ ውሳኔ ነው የወሰንኩት። እግዚአብሔር ነው እየረዳኝ ብዬ በደስታ እየኖርኩኝ ልጅ ተረገዘ ማለት ነው። አረገዝኩኝ በ19 ዓመት ያረገዝኩ። ያው ከዛ በቃ ልጅን ወለድኩ። በጣም እርጉዝ በነበርኩ ሰዓት ይንከባከበኛል። በቃ ሰው እስኪገረም ድረስ ነው ቤታችን በቃ እና በጣም ይሰራል፣ ይለፋል። እኔ ያልሰራም ቤት ነኝ። እንደ አቅሙ እውነት ከሱ የሚጠበቀውን ነገር ያደርግልኛል፣ ያከብረኛል። ሁሉን ነገር ሙሉ ነው። በአቅማችን ደስተኛ ነን ማለት ነው። ለሰው ምሳሌ እስክንሆን ድረስ ፍቅራችን እንደዛ ነበረ። ግን ቀስ በቀስ እኔ ፋሚሊ ጋር መለየቱም አንዳንድ ነገሮችም ወደ እኔ ጭንቀት በቃ ያለፈ ህይወት አለ። ከፋሚሊ ጋር ያለው ነገር እኔ ላይ ተጽዕኖ አለው። እሱ ጋር ትንሽ ሲጨቃጨቅ በጣም ኦቨር እጨነቃለሁ። ኦቨር ነው በቃ እንትን ማለት እሱ ከሚነጋገር ከኔ ጋር አሁን መጀመሪያ ላይ ስንተዋወቅ ሁሉን ነገር እሺ ነው የሚለኝ እና ሁሉ ነገር ያደርግልኛል። እንደ አባትም ነው ለኔ ማለት ነው። ከዛ ቀስ በቀስ በቃ ጫናም እሱ እየበዛበት መጣ። እኔም ልጅ ስወልድ በጣም ተቀየረ ባህሪ። በጣም ያው በልጅነቴ ነው ልጅ የወለድኩትና እና አንዳንድ ነገሮችን ከበፊቱ ትንሽ ቀየር ሲልብኝ በጣም ጭንቀት ውስጥ ገባው እስከ መታመም ድረስ ማለት ነው። በጣም ነው የምጨነቀው። በጣም እታመማለሁ ብዙውን ጊዜ። እሱም ባህሪ እየተቀየረ መጣ። ያው ሰልችቶትም ሊሆን ይችላል ያው ሰው ስለሆነ ይደክመዋል። እና አንድ ጊዜ የምንኖርበት አካባቢ መገናኛ ነው። የምንኖርበት ቤት ክራይ አንከፍልም። እሱ የሚሰራበት ድርጅት ለሰራተኞቹ ቤት ይገዙና ለሰራተኞቹ ያኖራሉ በነፃ። እዛ ድርጅት ውስጥ ለሚሰራ ሰው በነፃ ነው የሚያኖሩት። ድርጅት ውስጥ እስከሰራ ድረስ ትኖርበታለህ ማለት ነው። ከዛ እሱ እዛው ትቶኝ ከልጄ ጋር ወጣ ማለት ነው ከቤት። እኔ በዛን ሰዓት በጣም ጨነቀኝ። ማለት ምን ማድረግ እችላለሁ? ከፋሚሊ ጋር እንትን አይደለንም፣ ስራ የለኝም። ከዛ እናቴ ጋር ደግሞ ኮንታክት አለኝ። ያው እናት ስለሆነች ሰው እየላከችም እህቶችንም ደብቃ እየላከች ስለኔ ሁኔታ ታጣራለች እናቴ። እና መጨረሻ ላይ ከአቅሜ በላይ ሲሆን አባቴ ጋር ደውዬ እንደዚህ ያለ ነገር ተፈጥሯል ምናምን እንደዚህ አሁን ተፈጠረ ብዬ እሱ ጋር ያደወልኩት የሱ እህትና ወንድሙ መጥቶ እኔ ቤት መጥቶ አክስትና አጎቴ ማለት ነው የሆነ የተፈጠረ ነገር አለ ከባለቤቴ ነው ከነሱ ጋር ማለት ነው። ከዛ በኋላ ነው የተቀየረ በቃ እሱ። ከዛ እኔ ማለት እነሱ የተናገሩት ነገር አለ እዛ በእኔና በሱ መሀል ማለት ነው። ለምን መሰለህ? ያው አበሻ እኮ አንዳንዴ ጥሩ ያደረግን ይመስለንና የራሳችንን ሰው አሳልፈን እንሰጣለን። የሆነ እኛ ጨዋ የቤተሰብ የሆነን እንድንመስል አለ እንደዚህ አይነት ነገር። የራስን ሰው ነው የምትቀጣው አይደል? አንዳንዴ አበሻ እኮ የሆነ አንድ አባት እኮ ልጁ ራሱ አጥፍቶ ልጁን ነው የሚቆጣው እንጂ ያን ያጠፋውን አካል አይቆጣም። አሁን አክስቴ ስትመጣ ባለቤቴ እንደዚህ ነው እንደዚህ ትላለች፣ እንደዚህ ትናደዳለች ምናምን። እኔ ከጭንቀት አንጻር ነው ያልተረዳኝ ነገር። ግን እኔም ደግሞ እንደ ሚስትነቴ በጣም እንደ ልጅ አይደለሁም። በጣም አከብረዋለሁ፣ እጅግ በጣም ፍቅር እሰጠዋለሁ። ለቤቴ በጣም ጎበዝ ነኝ። ቤቴን በስነ ስርዓት ይዘዋለሁ። የአባወራነትን ክብሩን እሰጠዋለሁ። እንደዛ ሲባል ከሱ ብቻ አይደለም የምጠብቀው ማለት ነው። ከዛ ሲነግራ ልክ እንደ ሽምግልናውን ሲመጡ ታዲያ እኔን ነው የተቆጡት። እነሱ አልተረዱኝም። በቃ እኔ ላይ ነው እንትን ያሉት እና እሱ ነገር እሱን እንትን አለውና ተቀየረ። እኔ አባቴን ፈጥሯልና ምን ማድረግ ይችላል እሱ አሁን ሄደዋል ብዬ አልኩት። ከዛ አባቴ ብር ምናምን ላከልኝ፣ እናቴም እንደዛው ደገፉኝ፣ ረዱኝ። ልጄን ይዤ ቁጭ አልኩኝ። ከወር በኋላ ተመልሶ መጣ ማለት ነው ባለቤቴ። ግን ቆይ እሱ ለምንድን ነው ግልጽ ማድረግ ያልፈለግሽው የተፈጠረው በቤተሰቡና በአንቺ መካከል? በእሱ ቤተሰብ አይደለም እኮ የተፈጠረው ዝም ብለሽ ያው ስላለፍሽው ጥያቄ ስለፈጠረብኝ
እንደዚህ ትልቅ ነገር አይደለም እኮ እኔ እና እሱ የተጨቃጨቅነው ነው። እሱ ለነሱ ባህሪዋ እንደዚህ ነው፣ እንደዚህ ትላለች፣ እንደዚህ ትላለች ማለት እኔ ራሱ አላስታውሰውም ምን ማለት ነው። ለአንቺ ቤተሰቦች ነው የነገራቸው? አዎ ለአክስቴ። እሺ ከዛ አክስቴ ደግሞ እኔ ላይ ነው እየጮኸችው። ሌላ ጊዜ እኮ ዞር ብላ አይታኝ ራሱ አታውቅም፣ የት እንዳለው ራሱ አታውቅም ነበር። እኔ ካገባሁ በኋላ መጣ ከዚህ በኋላ እንደዚህ የምታረጊ ከሆነ እኔን አታይኝም፣ ከዚህ በኋላ እኔ አክስትሽ አይደለሁም ምናምን የሚባል ነገር አለ። በጣም ከአንተ ሰው ከራስ ሰው የማትጠብቀውን ነገር ንግግር ስትናገር እሱ ደግሞ ለራሱ ትልቅ ቦታ ሰጠ ማለት ነው። እኔን ዝቅ የማድረግ ነገር ማኒፕሌት አድርገኝ። በባህሪው አንድ ነገር አለበት፣ ማኒፕሌት ያደርገኛል። በጣም ነው እንደዚህ። አዎ የሆነ ነገር ነው ልክ ራሱ ቢሆን ልክ እንዳልሆንኩ ነው የሚነግረኝ። እኔ ደግሞ አልቀበልም እንደዚህ አይነት ነገር። የምቀበል አይነት ሰው አይደለሁም። እኔ ያልኩትን አውቃለሁ። ጤነኛ ሰው ነኝ። ምን እንደተናገርኩ አውቃለሁ ብለዋለሁ። እኔ የሆነ ቃል ብናገር እሱን 10 ቦታ ይፈታውና እንደዚህ እኮ ነው ያልሽው፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። በጣም ነው ማኒፕሌት የሚያደርገኝ። የበታችነት ስሜት እንዲሰማኝ በጣም በቃ በጭራሽ እኔ የሆነ ነገር ልክ ነው ብዬ መናገር አልችልም እሱ ጋር። መልካም ጎኑ እንዳለ ሆኖ በዚህ በኩል ይሄ ያለ ማለት ነው። እና እያኖርን ከዛ መጣ ተመልሶ እሱ ላይ ነው አይደል ያቆምኩት። በቃ ታረቀን፣ አንድ ላይ ሆነን ያው ስለምወደው መኖር ቀጠልን፣ ልጃችንን እያሳደግን። ከዛ ፋሚሊም ሽምግልና ተቀበለ፣ ድግስ ተደገሰ፣ ተቀላቀልን፣ ከፋሚሊ ጋር ሰላም ሆነን ማለት ነው። ላሳጥረውና ማለት ነው ሰላም ሆነን መኖር እየጀመርን ድጋሚ ያ ነገር ተፈጠረ፣ ጭቅጭቁ ማለት ነው። ማኒፕሌት ያደርገኛል በጣም የሆነ ነገር እሱ ልክ ካልሆነ እኔ በቃ ልክ አይደለም ብዬ መናገር አልችልም፣ መብት የለኝም እንደ ባለቤቴ። የሆነ ነገር ካጠፋ ማለት ነው ለምንድን ነው ይሄን ያደርጉት እንዴ? አንቺ እኮ እንደዚህ ስላልሽ ነው አንቺ በእኔ ምክንያት ነው ማለት ነው። ሌላ ጥፋት የለበትም። አይጠጣም፣ አያመሽም፣ በስነ ስርዓት ይገባል ሰዓቱን ጠብቀው። ለሚያደርገው እያንዳንዱ ነገር በጣም ነው የሚጠነቀቀው። ሌላ ሰው ጋር እንዲታወቅበት አይፈልግም ምንም ነገር። ሌላ ሰው ጋር፣ ቤተሰቤ ጋር፣ እናት አባቴ ጋር በጣም ተወዳጅ ነው፣ ጥሩ ሰው ነው። ጎረቤት ጋር እንደዚህ እቤት ሲመጣ የሆነ ነገር አድርግ ካልኩት አይ ይሄ አስፈላጊ አይደለም እኮ፣ አስፈላጊ ነገር ሆኖ አስፈላጊ አይደለም ይለኛል። ግን እኮ ያደርጋል። ወይኔ ከተናደድኩ በኋላ ወይኔ ካለቀስኩ በኋላ ነው የሚያደርገው እንጂ በሰላም አያደርግም ማለት ነው። ከዛም በኋላ ሁልጊዜ ይሄ ባይን ካላየ የሆነ ነገር አያደርግም። እኔ ካላለቀስኩ አይደረግም ቤት ውስጥ አዝቤዛም ይሁን ለራሴ እኔ ስጀምር ለራሴ ይሄን ግዛልኝ ያለውን ቀሚስ ግዛልኝ ያለውን ምንም እንዲገዛልኝ ራሱ ጠይቄው አላውቅም ማለት ነው። ግን ለሚያደርጋት ቤት ውስጥ አብረን ለምንበላው ለምንጠጣው ራሱ በሰላም አያደርግም ማለት ነው። ወይኔ ውጪ ወጥቼ እንድሰራ ደስተኛ አይደለም። በጣም ነው የሚናደደው። ገንዘብ እንዳገኝ አይፈልግም። ፋሚሊ ገንዘብ ከሰጠኝ ከእጄ ይቀበለኛል፣ በሆነ ነገር ብሎ ይቀበለኛል። ያን ገንዘብ እኔ ቀጣይ ላይ ሰጥሻለሁ፣ እኔ ቀጣይ ላይ የራሴ ደሞዝ ሲደርስ ተካለሁ ብሎ ይቀበለኝና ከዛ ሲመጣ ደሞዙ እንዴ አብረን አይደል እንዴ የተጠቀምነው ይለኛል መልሶ።